ዛሬ ከሀይሚ የማይጠበቅ ነገር ሰማሁኝ። በጣም ደበረኝ ማለት ነው። ከወንድ ጋር አደርኩኝ አትልም። ተበላሽቼ መጣሁ አለች። ሀይሚ ድንግሏን ተወሰደ ማለት ነው። ብሩኬ ከሰረ። ብሩኬ እንደሚናደድ እርግጠኛ ነኝ። ብቻ አላቅም። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ሀሳብ አስተያየታችሁ በማስቀመጥ ቤተሰብ ሆኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ሀይሚዬ ትልቅ ስህተት ሰርታለች። ያልተጠበቀ በእሷ እንደዚህ አይነት ነገር ይጠበቃል ብዬ ያላሰብኩት ስህተት ሰርታለች ማለት ነው። እንጃ እኔ በጣም ነው የተናደድኩት ማለት ነው። በብሩኬ ቦታ ብሩኬ ሰምቶ ይሄ ነገር እንደው ምን እንደሚሆን እኔ አላቅም። እንጃ ብሩኬ እኔ እንደዚህ የሆንኩት ብሩኬ ምን እንደሚሆን ብቻ አላቅም እላቸዋለሁ። በጣም ነው በቃ አንዳንዴ ያለ አይደለም አያጋጥም ማለት ነው። ጥሩ ሰውን የተባለ ሰው ሁሉም የማይበላሽ ነገር የለም ማለት ነው። እና ሀይሚዬ ትልቅ ስህተት ሰርታለች። ትልቅ ነገር እላችኋለሁ። የሚገርማቸው ነገር ማለት ነው እንግዲህ በጣም በጣም ሴት ልጅ ደግሞ ማይገባ ማለት ነው። የሴት ልጅ ማይገባ ይሄ ነገር ማለት ነው። እንደዚህ አይነት ነገር ደግሞ አደርገዋለሁ ብላ አላሰበችውም ነበረ። አጋጣሚ የተፈጠረ ነገር ነው ማለት ነው። ሴት ልጅ መጠጥ ከጠጣች በቃ የለም መጠጥ እውነት መጠጥ መጥፎ ነው። መጠጥ ከጠጣች በቃ ህይወቷን እንደምታጣና ህይወቷን እንደምታጠፋ ይወቁ ማለት ነው። ሴት ልጅ በጣም ከባድ ትልቅ ትልቅ ስህተት ነገር ምንድነው? መጠጥ ከጠጣች ነው በቃ መጠጥ ከጠጣች በቃ የለም ሴት ልጅ ማለት ነው። በምክንያቱም ያ ሰው በቃ የስሜቱ ያ ወስቶ በአንድ ቀን ወስቶ መጠጥ የሚያጠጣችሁ ሰው ማለት ነው። የትዳር ፈልጓቸው አይደለም ወይም ደግሞ የጓደኝነት ወደፊት ትዳሬ ትሆነኛለች ብሎ አይደለም። የጊዜው ስሜቱ ለማብረድ እና ስሜቱን ለማጥፋት ብሎ ነው። ወንድ ልጅ እንደዚህ በአንድ ቀን ጠርታችሁ በአንድ ቀን እንደሚያደርጋችሁ ማለት ነው። እና ሀይሚዬ ተበላሸች ማለት ነው። ሀይሚዬ ተበላሸች። እውነት አሳዘነችኝ እኔ እናት። ይሄ ሁሉም ብላ አልበላም አልጠጣም ብላ አስራ ያስቀመጠችው በአንድ ቀን አስረከበች ማለት ነው። አልበላም አልጠጣም ብላ እንግዲህ ይሄን አክል እንትን ብላ ያስቀመጠችው በአንድ ቀን አስረከበችው ማለት ነው። እንግዲህ ምንም ማድረግ አይቻልም። ነፍሱን ይማረው፣ ነፍሱን ይማረው። እንግዲህ አላህ እንግዲህ ጽናቱን ይስጣቸው ማለት ነው። እንግዲህ ብሩኬ ጽናቱን ይስጠው። ምንም ማድረግ አይቻልም። በአንድ ቀን ስህተት እንግዲህ ሊመለስ እንግዲህ እኔ በጣም ነው ግራ የገባኝ። እና ሀይሚዬ እንግዲህ ዛሬ ሳላውቀው አለች። እኔ ምንም ያሰብኩት ነገር አልነበረም አለች። መጠጥ ቤት ወስዶ ልጁ በተከታታይ ይደውልልኝ ነበር አለች። ግን ልገናኙ አልፈልግም ነበር አለች። እንደማሸንፈው ሲያውቅ በመጠጥ ያዘኝ አለች። መጠጥ አጠጥቶኝ ነው መጠጥ ቤት ነው አጠጥቶኝ እንደዚህ ያደረገኝ አደርኩኝ አለች። አደርኩኝ ማለት እኔ ግራ ገባ። አደርኩኝ ታዲያ በቃ ካላስ ማለት ነው አይደል? አለቀ። እና ብሩኬ ያው አልነበረም ነበረ። ሲመጣ እንግዲህ እንደምን እንደሚል እንሰማዋለን ማለት ነው። እንግዲህ ጠርተዋለች። እኔ ምን እንደሚል ብቻ እሱን ነው የጠበቁት። እዛው ደንግጦ ብቻ እዛ ከብርሮ እንዳይወድቅ ነው እኔ አሁን እሱን የፈራሁት። ሌላ ነገር ምንም አልፈራሁም ማለት ነው። ብሩኬ ከስንት ሰው ተጋድሎ የጠበቀ ልጅ እንደዚህ አይነት ነገር ሲመጣ ማለት ነው በጣም እና ይሄ ደግሞ አበባ እዩት የኔ ስጦታ የመጣልኝ ነው። ስጦታ የተሰጠኝ ነው እላችሁ እዚህ ጋር ሁሉም አለ። አሳያችኋለሁ። ወርቅም አለ። የስም ዝርዝር አለ። ስሙ ግን አልነግራችሁም። አላሳያችሁም። ስሙ ብትሞቱ ማለት ነው። እዛ ጋር አይታያችሁም። እዛ ጋር አለ ግን አላሳያችሁም ስሙን ማለት ነው። እና ስጦታ የመጣልኝ ነው። ይሄንን እላችኋለሁ። ሰጪ አላህ ይስጠው ማለት ነው። እና አንዳንዴ ሳናስበው እንደዚህ አይነት የሚገጥመን ነገር አለ ማለት ነው። አላህ አያጋጥም ማለት ነው እላችኋለሁ። እንግዲህ ዛሬ ልጋብዝሽ ብሎ ወስዶኝ ከልክ በላይ ነው መጠጥ አጠጥቶኝ ተኛሁኝ አለች። እሱ ጋር አድሬ ዛሬ ነው የመጣሁት አለች። እና ብሩኬን ይቅርታ ጠይቀዋለሁ። አጥፍቼዋለሁ። እኔ ለእሱ አልገባውም። ይሄን ያክል ስህተት ሰርቼ ከእሱ ጋር መሆን አልፈልግም። ከህይወቴ እንዲወጣልኝ ከህይወቴ እንደወጣለት እፈልጋለሁ። በገዛ እጄ ማንም ሳይለኝ ብዙ ሴቶቹ ደግሞ አስቸግሮታል። በጣም የወዱት ሴቶች በጣም አስቸግሮታል። እኔን እያሉት አስቸግሮታል። እና እኔ ከህይወቱ ብወጣ ይሻለኛል። ብዙዎቹ እንትን ያሉ ነው ብላ እንግዲህ ሀይሚዬ ዛሬ ብሩኬ
ቻው ልትለው ጠርተዋለች ማለት ነው። እንግዲህ ብሩኬ መጣ እላችኋለሁ። ብሩኬ እንግዲህ መጥቶ ምን ሆነሽ ነው ስትለው እያለቀሰች ነበረ። ምን ሆነሽ ነው እባክህ ይቅር በለኝ ትልቅ ችግር ተፈጥሯል አለችው። ምንድነው ችግሩ ምንድነው ሲላት፣ በቃ ትልቅ ችግር ተፈጥሯል። ምን አደርኩኝ ምን አደርኩኝ አለችው። እንግዲህ ብሩኬ ደነገጠ። ምንድነው የምትይው ሲላት፣ ከማን ጋር ሲላት፣ ከወንድ ጋር አለችው። ከወንድ ጋር ማን ነው ልጁ ሲላት፣ አልነግርህም አለችው። አልነግርህም ልጁን አለችው። ጠጥቼ ተኛው ትልቅ ስህተት ነው የሰራሁት እና እባክህ ይቅር በለኝ። እኔ ከእንግዲህ ከህይወት ልውጣ። ብዙ ሴቶችም ደግሞ እያስቸገሩ ስለሆነ ልቀቂልን እያሉኝ ስለሆነ እኔ ልቀቅላቸው። አንተ ተራህን ከእነሱ ጋር እንትን በል። እኔ በቃ አንድ ስህተት ሰርቻለሁ። ስህተቴን ይዤ ቁጭ ልበል። ቤቴም አልቀመጥም። ሌላ ቤት ቀይሬ ነው የምንቀመጠው አለችው። ከዛ ብሩኬ ደግሞ ምን አገባው ስለሌላ ሴት ማንም ያገባው ሰው የለም። ታውቂያለሽ እኔና አንቺ ወደፊት ብዙ ነገር አሳልፈናል። ብዙ ነገሮች ብዙ ህይወት ውስጥ ገብተናል። አሁን ደግሞ እንደዚህ ማለት ምን ማለት ነው? እኔ ሴት አለ አላለም አላት ማለት ነው። አያችሁ ጨዋ የወለደው ሰው ጨዋ ነው። አያችሁ ከአንዴ እንኳን አንዳንድ ልክስክስ ቢሆን በጥፊ ከዚህ ብሏት ትቷት ይሄድ ነበረ ማለት ነው እንጂ ልክስክስ ብሎ ማለት ነው። እሱ ግን ተረጋግቶ ማለት ነው። የልጁ ብቻ ስልክ ቁጥር ስጪኝ ምን እንደሚፈጠር አሳይሻለሁ አላት ማለት ነው። ከልጁ ጋር እሷ ደግሞ ስልኩን መስጠት አልፈለገችም። ያው ብሩኬ እንደሚጋጭ ታውቃላችሁ። ማንም ሰው ይጋጫል፣ እንኳን ወንድ ልጅ ሴትም ይጋጫል። እና ማለት ነው ብራንክ አረኳቸው እኔ ማለት ነው እናንተ እኔ ታዲያ ማን ላድርግ? እዚህ ጋር ባል የለኝ ሚስት የለኝ ድስት የለኝ። እኔ ማን ላድርግ? እሺ ብራንክ ብቻውን ስልኩን ላድርገው ወይስ የተኛሁበት ቤት ላድርገው? አልጋውን ወይስ ፍራሹን ወይስ ግድግዳውን? እና ብራንክ አረኳችሁ ማለት ነው። ሀይሚዬ እኔ እንደዚህ አይነት ነገር አርጌም አላውቅም። ግን ብዙዎች ሴቶች ይወጡና ይሄ ትምህርት ነው የምታስተምረው ሀይሚዬ ማለት ነው። ቪዲዮን እስከ መጨረሻ ስሙት ማለት ነው። እኔ እንደዚህ አይነት ነገር ሲያልፍም አይነካኝም። መቼም እስካሁን የብሩኬ ነኝ። ከብሩኬ ሌላ ነገር የለም። እኔ ብሩኬ በጣም ነው የምወደው የሚወደኝም እና እሱም ደግሞ ተማመንበታለሁ። እሱም ድንግል ነው እኔም ድንግል ነኝ እና ሁለታችንም እንጂ ከኛ ሌላ ማንም ሰው አንፈልግም። እና የብዙዎቹ ትምህርት ይሆናል ብዬ ነው ይሄ ነገር ይዤላችሁ የመጣሁት። ብዙዎቻቸውን ልጋብዛችሁ ይሏቸውና በማታ እራት እያወጧቸውና በተለይ እራት አትውጡ። እራት የሚሏችሁ ወንድ አትፈልጉ። ያመናችሁ ሰው እንጂ ወይ ተገዛ ወይ ተጓደኞቻችሁ ጋር እንጂ ከአንድ ሰው ጋር ብቻ እራት ላይ አትውጡ። ምክንያቱም እውነቷ ነው። ምክንያቱም ያጠጧችኋል። ካጠጧችሁ በኋላ ልባችሁን አታውቁም። የት እንደሚወስዳችሁ ምን ውስጥ እንደሚከታችሁ ማን እንደሚያወራችሁ አታውቁም። ከነቃችሁ በኋላ ነው ብዙ ነገር የሚቸግራችሁ እና ተጠንቀቁ፣ ራሳችሁን ጠብቁ እያለች እንግዲህ ማለት ነው ሀይሚዬ ትምህርት ነገር እየሰጠች ነው። እንግዲህ ሀይሚዬ እኔ የብዙ ልጆች ትምህርት ይሆናቸዋል ብዬ ነው ይህንን ብዙዎቻቸው እንጋብዛቸው ይላቸውና ብዙዎቻቸው ሉኝና ብዙዎቻቸውን ህይወታቸውን እንደሚያጡና ራሳቸውን እንደሚያጠፉ ብዙ ነገር በሽታ እንደሚገጥማቸው ሁሉም እንግዲህ አስተምራለች ማለት ነው። እውነቷ ነው። በነገራችን ላይ በተለይ እራት ላይ ሴት ልጅ መውጣት የለባትም ማለት ነው። የፈለገ ነገር ወንድ ይሁን የዛ ሰው ፍላጎት አሟላለታለሁ ብለን ከማንም ወንድ ጋር መውጣት የለብንም ማለት ነው። መገረጋችን ላይ ወንድ ልጅ ነው ምንም ቢሆን ማለት ነው። ስለዚህ እና ራሳችን መጠበቅና አለብን ማለት ነው። ብሩኬ ያው ስትነግረው የጊዜው ደነገጠ፣ በጣም ደነገጠ። ግን ምንም አላለም። በጣም ጨዋ ልጅ ነው። ወላሂ በጣም ጎበዝ ልጅ ነው። እንግዲህ የእሷ ያለው ፍቅር ህይወት ማለት ነው ደስ የሚል ነው። እንግዲህ ሀይሚዬ እኔ እንደዚህ አይነት ነገር አድርጌውም አላውቅም፣ ወደፊቱም አላረገውም። እንደዚህ አይነት ነገር ግን እንዳደነግጡ የብሩኬ ትናንትና እህቱ እንደዚህ ደም በደንብ አድርጎ እንዳረገ ሰው አድርጎ ብራንክ አድርጎ አስደነግጦኝ ነበረ። በጣም ነበር የደነገጥኩት።
እና እኔም ደግሞ ተራዬን እሱን ላድርገው ብዬ ነው ይሄን ነገር የፈጠርኩት እንጂ አርጌም አንድ ጊዜም አድሬም ከማንም ሰው ጋር እንደዚህ ነገር አርጌም አላውቅም። አልሐምዱሊላ እንደዚህ አይነት ነገር የለብኝም ማለች። በነገራችን ላይ ሀይሚዬ በጣም ጎበዝ ጨዋ ልጅ ናት እና እንደምናውቃት ማለት ነው። ያው ቪዲዮን ትስራ እንጂ ቪዲዮ ላይ ያው እንደዚህ ብትሆንም ራሷን አጠፋች ወይ ራሷን የሰው ሰጠች ማለት አይደለም፣ አሳልፋ ሰጠች ማለት አይደለም። ማንኛውም እንደሚሰራ ቪዲዮን እየሰራች ነው ማለት ነው። ያው አስተማሪ የሆነ ነገር፣ አዝናኝ የሆነ ነገር፣ ደስ የሚል ነገር እየሰራች ነው እና በጣም ደስ ይላል። በነገራችን ላይ ኔት የለኝም፣ ኔታችን ተበላሽተዋል። ይሄን አላህ ይቅር ይበለኝ፣ ግን ሰርቄ አይደለም ልጁ ሞልቶልኝ ነው። አንድ ልጅ አለ ትንሽዬ ልጅ። አንዳንድ ቤታችሁ ወላሂ አንዳንድ ጥሩ ጥሩ ሰው አላህ ያጋጥማችሁ ማለት ነው። የ10 አመት ልጅ ትንሽዬ ልጅ አለ ብታዩ፣ በእናቱ ደብቆ ነው የሞላልኝ። የእናቱን የምትጠቀምበት ዳታ ማለት ነው። በነገራችን ላይ ሙይ ብላኝ ነበረ፣ ግን እኔ አሞላሉ አልቻልኩበትም። ከዛ እሱ ሞላልኝ እላቸዋለሁ። ግን እንደ ሰው ነው ሆነባት። ምክንያቱም ይሄ ስልክ ስለማታውቀው እሷ ማለት ነው። ይሄ ስልክ አታውቀውም እሷ የምትጠቀምበት ስልክ ኔት የለውም። ያው ኔቱ ሲስተካከል ነው የሚመጣላችሁ እላችኋለሁ። ኢንሻአላህ ወይ ዛሬ ተስተካክሎ ይሆናል። ስጦታዬ ደግሞ ስጦታ ይመጣልኝ ነው እላችኋለሁ። እዩት በደንብ አድርጋችሁ። ማነው ስጦታው ስትሉ ደግሞ በሚቀጥለው እነግራችኋለሁ። ዘፍ ብላችሁ ጠብቁ ማለት ነው። ዘፍ ብለው ጠይቁ፣ እነግራችኋለሁ። ኬት እንደመጣ ኬት ሀገር እንደተላከ ማለት ነው። እንደተቀጥረው ቤቴ እንደመጣልኝ ማለት ነው። እና ይሁት ወርቁ ደግሞ አላሳያችሁም፣ ሳወጣው ነው ማሳያችሁ ማለት ነው። ስም ደግሞ አለው። ስሙን እንዳታነቡት፣ ይሄን ከፍተው ይሆናል አንብባችሁት ይሆናል። እና ምን እላችሁ ፈልጌ ነበር፣ ሀይሚዬ በጣም ጥሩ ትምህርት፣ ጥሩ ደስ የሚል በቃ ሁላችንም የምንማርበት፣ ሴት ልጅ ማታ ላይ ራት ተብላ እንደማትወጣ እና መውጣት እንደሌለባት ሁሉም አስተምራለች ማለት ነው። ሀይሚዬ የኔ ቆንጆ በጣም ነው የምናመሰግንሽ። የኔ ከርታታ ትናንትና ስፈልጋችሁ ቪዲዮን አልሰራችሁም። በነገራችን ላይ ትናንትና እኔም ኔት አልነበረኝም ነበረ። ይህንን ማታ ላይ ነው ያገኘሁት እና ብቻ ደስ የሚል ብራንክ ነው ብሩኬን ያደረገችው ማለት ነው። ተሳካልሽ ማለት ነው። እኛንም ደስ የሚል ትምህርት የምንወስድበት ማናችንም ይሁን ምናምን እንትን የምንልበት እየነገርሽን ማለት ነው። እና እናመሰግናለን የኔ ቆንጆ፣ በርቺልን። አንቺና ብሩኬ አላህ አይለያችሁ፣ መቼም አትለዩም። ዛሬም ነገም አትለዩም፣ አንድ ላይ ናችሁ። አንቺም ደግሞ እንደዚህ ጥሩ ጥሩ ነገር ያመጣሽ እህቶችሽን ያስተማርሽን ማለት ነው። እኛም ትምህርት ይሆነናል፣ እንወስደዋለን ማለት ነው። አሁን በተናገርሽው ንግግር ሁሉም ደስ የሚል፣ አንድ ስህተት የሌለብሽ፣ አንድ ነገር የሌለው በቃ በጣም ደስ የሚል እና የሚያጓጓ ነው የተናገርሽው ማለት ነው። እና ቤት ደግሞ እቀይራለሁ ብላ ነበረ። እንግዲህ ቤቱ ብሩኬ ግን ውጭ የሚባል ነገር እንዳትወጪ ቁጭ በይ አላት። እዚሁ ነው ቁጭ በይ፣ አለበዛ ጠፈጥፍሻለሁ፣ እዚሁ ነው ቁጭ ብትይ የትም አትሄጃትም አለ። እሷ አይ ቤት እቀይራለሁ አልፈልግም፣ ግን የምቀይርበት ቤት ግን ልነግራቸው አልችልም፣ ማንም ሰው ላወራ አልፈልግም አለች እላቸዋለሁ። ዛሬ ሀይሚዬና እንግዲህ ብሩኬ እንዲህ አድርጋ ብራንክ አደረገችው እላቸዋለሁ። ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። እና ያው ከጠፋሁም የጠፋች እንዳትሉኝ ይቅርታ ማለት ነው። ምንም ማድረግ አልችልም። ዱአ አድርጉ ኔቱ ይሰራ ብላችሁ ጸልዩልኝ ማለት ነው። እና እናንተም ደግሞ ሀሳብ አስተያየታችሁ ይሄ ነገር ትክክል ነው ወይስ አይደለም፣ የሴት ልጅ እውነት ነው አይደለም የሚባል ነገር አስቀምጡ ኮሜንታችሁ ላይ፣ እኔም አያለሁ ማለት ነው። እና እናንተም ያው እያያችሁ ማለት ነው እንደምትወዱት ተስፋ አደርጋለሁ። እንግዲህ ሀይሚዬ በብዙ ነገር እንደዚህ ብራንክ ነገር የሚያስተምር ነገር ብዙ ነገር አምጥታልናለች፣ አሳይታናለች። መጀመሪያ ግን ፈርቼ ነበረ ስታወራ ማለት ነው። ኮስተር ብላ ምንም እንዳትፈጠራ ሰው ሆና ቆንጠር ብላ ነው የምታወራው ማለት ነው። ጉድ እኮ ነው። እና ብቻ ተሳክቶልሻል ማለት ነው።
እና ቤተሰብ ከወደዳችሁ ሼር ላይክ አድርጉ፣ ሰብስክራይብ። በሌላ ደግሞ እስከ ስንገናኝ መልካም